የተጋነነ የራስ እይታ መኖር፣ ለራስ ያለን ግምት ከፍተኛ መሆን ለውድቀት ከሚዳርጉ ነገሮች ውስጥ አንዱና ዋናው ነው። ራስ ወዳድነት፣ የእኔነት ስሜት የተጋነነ ሲሆን ኢጎ ይባላል። ለዛ ነው ሪያን ሆሊዴይ ኢጎ ኢዝ ዘ ኢነሚ በሚለው መጽሐፍ ላይ ስለ ኢጎ የጻፈው። ወዳድነት ሲበዛ ወደ ኢጎ ይወስድናል። ኢጎ በሶስት ነገሮች ላይ ይመጣል ይላል። እንደሱ አባባል ከሆነ የመጀመሪያ አስፓይሬሽን ነው፣ በምኞት የሚመጣ ኢጎ ነው። ያ ማለት አንድ ነገር እናስባለን፣ እናልማለን፣ እንመኛለን። መመኘቱና ማሰቡ መጥፎ ነው ሳይሆን ግን የምንመኘው ነገር እንዳለን አድርገን እናስብና ከዛ በሌለ ነገር ላይ ኢጓችን ይመጣል ማለት ነው። ወይም ለራሳችን ያለን ግምት ትልቅ ይሆናል። ነገሩን አላሳካነውም፣ አልሰራነውም፣ አላደረግነውም፣ ተመኘነው እንጂ ያረግነው የከወነው የሰራነው ስራ የለም። ባልያዝነው ባልጨበጥነው ነገር ላይ ነገርየውን አስባችሁታል፣ ተመኝታችሁታል። ግን ተመኛችሁት፣ አስባችሁት፣ ፈለጋችሁት ማለት ግን ስራውን ወይም ደግሞ ያንን ነገር አገኛችሁት ማለት አይደለም። ስለዚህ የምኞት ኩራት እንደማለት ነው። ለምሳሌ የሆነ ዓላማ ይኖራችኋል፣ የሆነ ልትሰሩት ልትከውኑት ያሰባችሁት ምኞት ይኖራል። ግን ያንን ነገር ከማድረግ ይልቅ ለዛ ነገር መሳካት የሆነ እርምጃዎችን ከመሄድ ይልቅ ነገርየውን ለቤተሰብ፣ ለጓደኛ፣ ላወቃችሁ ሰው፣ ለማታውቁት ሰው ነገርየውን ማውራት፣ እንዲህ ልሰራ ነው፣ እንዲህ ላደርግ ነው እያላችሁ ማውራት። ያ ማለት ቶኪንግ ኢንስቲድ ኦፍ ዱይንግ፣ ከመስራት ይልቅ ማውራት ላይ ማተኮር ማለት አስፓይሬሽን ይባላል እና ከፍተኛ እርካታ ላይ መድረስ ነው። ሁለተኛው ሰክሰስ ነው። ይሄ ሁላችንም ላይ ያለ ነው፣ ወይም አብዛኛው ሰው ላይ ያለ ነው። የሰው ልጅ ያሰበው ነገር ሲሳካ፣ ያለመው ነገር እውን ሲሆን፣ ወይም ባቀደው ነገር ላይ ከፍተኛ ደረጃ ላይ ሲደርስ ኢጎ ይመጣበታል። ወይም ለራሱ የተጋነነ ግምት መስጠት ይጀምራል። ራስ ወዳድ ይሆናል። ከሱ በላይ ሰው ያለ አይመስለውም። በራሱ ጥረት ብቻ የተሳካ ነው የሚመስለው። ወይም ሰዎች እንደሱ አይመስሉትም። ከዛ በኋላ ሰዎችን ዝቅ አድርጎ ማየት ይጀምራል ማለት ነው። ይሄ ሰክሰስ ነው። አፍተር ሰክሰስ ሰክሰስፉል ሲሆን፣ ልክ ሰውየው በሆነ ነገር ላይ ሰክሰስፉል ሲሆን ሰዎችን ዝቅ አድርጎ መመልከት፣ ራሱን አጋኖ መመልከት ይጀምራል ማለት ነው። ይሄ አብዛኛው ሰው ላይ የሚከሰት ነገር ነው። ይሄም አንዱ ተመልሰን እንድንወድቅ ከሚያደርጉ ነገሮችና የተሻለ ነገር እንዳናደርግ አስረው ከሚይዙ ነገሮች ውስጥ አደገኛው የሆነው የኢጎ ውድቀት ከሚያመጣባቸው ቦታዎች ውስጥ ደግሞ ይሄኛው ስቴጅ ነው። ሰክሰስፉል ላይ ስንደርስ ብዙ ስኬታማ ሰዎች፣ ብዙ መሪዎች፣ ትልቅ ደረጃ የደረሱ ሰዎች ተመልሰው ሲወርቁ የምታዋቸው ኢጓቸው ስለሚጥላቸው ተመልሶ ስለሚመጣ ነው። በብዙ ጥረት ውስጥ መጥተው ያሰቡትን ነገር ስኬታማ መሆን ሲጀምሩ አንተ የተለየህ ነህ፣ አንተ ከሰዎች የተሻልክ ነህ የሚል ውስጣዊ ስሜት ከውስጣቸው ስለሚመጣ ሰዎችን ዝቅ አድርገው ማየት ይጀምራሉ። ለራሳቸው የተጋነነ ግምት መስጠት ይጀምራሉ ማለት ነው። ከዚህ በኋላ ያለውንም ነገር በብቃት በተለየ አቅም እንደሚሰሩት ማመን ይጀምራሉ። በውድቀት ውስጥ ይፈጣፈጣሉ ማለት ነው። ይሄ ሌላው ኢጎ የሚያመጣብን አደገኛው ጣጣ ነው። ማወቅ ያለብን ነገር ምንድን ነው? ስኬት መንገድ ነው እንጂ መዳረሻ አይደለም። ስለዚህ ዛሬ ላይ ስኬታማ ስትሆኑ መንገድ ላይ ናቸው። አሁን አልጨረሳችሁም። ሌላ ተጨማሪ ስኬት፣ ተጨማሪ ነገር ለመስራት መነሳሳት ነው የሚያስፈልገው እንጂ አንድ ነገር ስላሳካችሁ ብቻ ራሳችሁን እንደ ስኬታማ ሰው አድርጋችሁ ወይም ደግሞ የመጨረሻው አድርጋችሁ ራሳችሁን መቁጠር የለባችሁም ማለት ነው። ምክንያቱም እናንተ ስኬታማ ስትሆኑ ሌሎች ሰዎችም ተመልሰው እናንተ ጋር ይደርሳሉ፣ ይመጣሉ፣ ይከተሏቸዋል። ሶስተኛው እና የመጨረሻው ኢጎ የሚመጣበት ቦታ ፌለሪቲ ነው። ብዙዎቻችሁ አጠብቁ። በውድቀት ውስጥ ኢጎ ያለ ወይም ራስ ወዳድነት አለ። አንድ ሰው ያሰበውን ነገር ይኖራል ወይም በተለያየ ነገር ሞክሮ ውድቀት ያጋጥመዋል። ውድቀት ካጋጠመው በኋላ እጅ አይሰጥም ማለት ምክንያታዊ ይሆናል። እኔ የወደኩት ሰዎች ናቸው የጣሉኝ። ከጊዜ ጋር ምክንያት ያደርጋል፣ ከፈጣሪው ጋር ምክንያት ያደርጋል፣ ከመንግስት፣ ከሀገር፣ ከቤተሰብ ጋር ምክንያታዊ ተጠያቂ ያደርጋል። ይሄ ኢጎ ነው። ምክንያቱም እናንተ የወደቃችሁት በተለያየ ምክንያት ሊሆን ይችላል። ያልተሳካላችሁ በተለያየ ነገር ሊሆን ይችላል። የከሰራችሁት ከትምህርት የወደቃችሁት ወይም ከተለያየ ነገር ሞክራችሁ ያልተሳካላችሁ የተለያዩ ምክንያቶች ሊኖሩ ይችላሉ። ግን በዋናነት ኃላፊነትን ከመቀበል ይልቅ ወይም ኃላፊነትን ከመውሰድ ይልቅ ሌሎች ሰዎችን ተጠያቂ ማድረግ ነው። መንግስትን ተጠያቂ ማድረግ ነው። ትምህርት ላይ ከወደቃችሁ ትምህርት ሚኒስቴርን ተጠያቂ ማድረግ ነው። ይሄ ሪስፖንሲቢሊቲን ካለመውሰድ፣ እጅ ካለመስጠት፣ ከኩራት ለራስ ከሚሰጡት የተጋነነ ግምት የሚመጣ ነገር ነው።
ለምሳሌ አንድ ሰው የሆነ ነገር ሞክሮ አልተሳካለትም። ያልተሳካልኝ በምን ምክንያት ነው? ምን አይነት ድክመት ስላለብኝ ነው? ምን አይነት ዊክነስ ስላለኝ ነው? ወይ ምን አይነት ስህተቶችን ብሰራ ነው ሊሳካልኝ ያልቻለው የሚለውን ነገር ከመቀበል ይልቅ ተጠያቂ የሚያደርገው ውጫዊ አካላቶችን እንጂ ራሱን አይደለም። ይሄ ደግሞ ኢጎ ነው። ውድቀታቸውን ከመቀበል ይልቅ ውድቀታቸውን ተቀብለው አምነው ችግሬ ምንድነው፣ ድክመቴ ምንድነው ብለው ራሳቸውን መርምረው ድክመታቸውን ከመለየት ይልቅ ሌሎች አካላቶችን ተጠያቂ ያደርጋሉ። እነዚህ አካላቶች መንግስት ሊሆን ይችላል፣ ፈጣሪያቸው ሊሆን ይችላል፣ ቤተሰቦቻቸው ሊሆኑ ይችላሉ፣ ጓደኞቻቸው ሊሆኑ ይችላሉ። ይሄ ራስ ወዳድነት ነው። ምክንያቱም ራስን አሁን ማጋነው ከማየት ራስን ከመውደድ የሚመጣ ነገር ነው። ራሳችሁን በጣም እየወደዳችሁ ስትሄዱ በጣም የተጋነነ ራስ ወዳድነት ስትጠቁ ራሳችሁን መከላከል ትጀምራላችሁ። የተለያየ ውስጣችሁ ያውቀዋል እኮ የተለያየ ጥፋት የተለያየ ድክመት አለባችሁ፣ ግን ለድክመታችሁን እውቅና መስጠት አትፈልጉ። ራሳችሁን ተጠያቂ ማድረግ አትፈልጉ። ታውቁታላችሁ የወደቃችሁበት የከሰራችሁበት ነገር ያልተሳካላችሁ ነገር በራሳችሁ ድክመት መሆኑን ትዘንግታችሁ ለደረሰባችሁ ችግር ሌሎች አካላትን ተጠያቂ የምታደርጉ ከሆነ ይሄ አንዱ የኢጎ ምልክት ነው። የበዛ ራስ ወዳድነት። አንድ ሰው ራስ ወዳድ ሲሆን ራሱ ላይ ችግር ቢኖርበትም ችግር እንደሌለበት አድርጎ ነው አክት የሚያደርገው። ተጠያቂ የሚያደርገው ሌሎች አካላቶችን ነው። ይሄ ሌላው ከውድቀታችን እንዳንማር እንዳንሻሻል ተመልሰን ወደ ስኬት እንዳንመጣ እንደ ትልቅ መሰናክል ሆኖ የሚጎዳን ነገር ቢኖር ፌለሪቲ ውስጥ ያለ ኢጎ ነው፣ ወይም በውድቀት ውስጥ የሚመጣ ራስ ወዳድነት። ኢጎ የሚመጣባቸው 3 ቦታዎች፣ የመጀመሪያው አስፓይሬሽን ነው፣ የምኞት ኢጎ ነው፣ ወይም ምንም ባልሰራ ነው ባላገኘነው ነገር ላይ በመመኘት ብቻ ለራሳችን ከፍተኛ ግምት መስጠትና አስፓየር ማድረግ ነው። ሁለተኛው ሰክሰስፉል ስንሆን ነው። አብዛኛው ሰው የሚጠቃው እዚህ ነው። ያሰበው ነገር ያለመው ነገር ሲሳካለት ማንኛውም ሰው ኢጎ ውስጥ ይገባል፣ ወይም የበዛ ራስ ወዳድነት ለራሱ ያለው ግምት ከፍ እያለ ይሄዳል። ሶስተኛው ፌለሪቲ ነው። ውድቀት ውስጥ ስንገባ፣ ኪሳራ ውስጥ ስንገባ ኃላፊነትን ከመውሰድ ይልቅ ወደ ራሳችን ከመመልከት ይልቅ የወደቅንበት ወይም የከሰርንበትን ነገር ሌሎች አካላቶችን ተጠያቂ ማድረግና ራሳችንን መከላከል፣ ለራሳችን ከለላ ማድረግ። የወደቅንበት የከሰርንበት የኛ ጥፋት ሳይሆን ሌሎች አካላቶች ናቸው ተጠያቂ ብለን የራሳችንን ድክመት መደበቅ ነው። ይሄ ደግሞ ራስ ወዳድነት ይባላል። ራሳችንን በጣም ስንወድ ምንም ድክመት እንደሌለብን ፐርፌክት እንዲሆን ነው ራሳችንን የምናስበው። እኛ ግን በጣም ብዙ ድክመቶች፣ ብዙ ችግሮች አሉብን። እነዛን ችግሮች ከመመልከት ራሳችንን ከማሻሻል ይልቅ መንግስትን ወይም ሀገርን ወይም ቤተሰብን እየወቀሱ ውድቀታችንን አለመቀበል ሌላው ኢጎ የሚያመጣብን ትልቁ ችግር ነው ማለት ነው። የዛሬ ቪዲዮአችን ይመስላል። በሌላ ጊዜ በሌላ ቪዲዮ እንገናኛለን። እስከዚያው ድረስ ሰላም።